በቃ ለማለት ምንድነው የምንለው? ዛትሲት ለምሳሌ ሱቅ ምናምን ሂደን የሆነ ነገር ጠይቀ ነው ከዛ በኋላ ያን ነገር ይሄን ልስጥህ ቢል ዛትሲት በቃ ይሄ በቂ ነው ማለት ነው። መጣሁ ለማለት የሆነ ሰው ተቀምጦ መጣሁ እዚህ ደርሼ ስንለው ምንድነው? I'll be right back. I'll be right back. አንዴ ጠብቀኝ ለማለት እስኪ መጣሁ አንዴ ጠብቀኝ። Give me a second. እንደ ሁኔታው ይለያያል ምናምን ለማለት it depends. ቀስ ብሎ ይደርሳል ለማለት ቀስ ብሎ ይደርሳል ስለ take your time ቀስ ብሎ ይደርሳል። take your time አንቺ ቅደሚ ለማለት after you አሁን ገባኝ ለማለት አሁን ገባኝ I see እንላለን ማለት አሁን ገባኝ ስንል I see ፈተና ላይ ምናምን ሆነ ሰዓት አልቋል ለማለት time is up እንላለን ማለት time's up ብዙ አልቆይም ለማለት ደግሞ I'll not be long ብዙ አልቆይም I will not be long I won't be long አንድ ሰው ቢይዛችሁ ልቀቀኝ ለማለት ምንድነው? ቢይዛችሁ ያን ጨምቅ አርጎ ቢይዛችሁ ልቀቀኝ ለማለት ምን እንላለን? let me go እንላለን ማለት ነው። let me go ለሌላ ሰው ልቀቃት ለማለት የሆነ ሰውን ልቀቃት ለማለት let her go እንላለን። let her go ቅድም ልቀቀኝ ነበር ያለው አሁን ደግሞ እጄን ልቀቀው ለማለት let go of my hand እንላለን። please let go of my hand ገመዱን ልቀቀው ስንል let go of the rope so you let go of the rope በር ላይ ምናምን የቆመ ሰው ደግሞ በሩን ልቀቀው ለማለት let go of the door እንላለን ማለት ነው። let go of the door ቦርሳችን ምናምን ቢይዝልን ደግሞ ቦርሳውን ልቀቀው ለማለት let go of the bag እንላለን። let go of the bag sir ይቅርታ ለመጠየቅ ነው የመጣሁት ለማለት ይቅርታ ለመጠየቅ ነው የመጣሁት ስንል ምንድነው የምንለው? I'm here to apologize እንላለን ማለት ነው። I'm here to apologize አመሰግናለሁ ልል ነው የመጣሁት ለማለት አመሰግናለሁ ለማለት ነው የመጣሁት ለማለት I'm here to say thank you ለመስራት ነው የመጣሁት ስንልስ ለመስራት ነው የመጣሁት I'm here to work እንላለን ማለት ነው። ለመመዝገብ ነው የመጣሁት ስንልስ የሆነ ምዝገባ አይተን ምናምን ለመመዝገብ ነው የመጣሁት ስንል I am here to register እንላለን ማለት ነው። I'm here to register ለመማር ነው የመጣሁት ያነሰስ ጠይቀን ለመማር ነው የመጣሁት ስንል I'm here to learn እንላለን ማለት ነው። I'm here to learn ምናልባት ስንል ምንድነው የምንለው? ምናልባት እንደዚህ ሊሆን ይችላል ምናምን ስንል ምናልባት እንደዚህ ሊሆን ይችላል ምናምን ስንል just in case እንላለን። just in case ድምፅህን ቀንስ ለማለት keep it down እንላለን ማለት ነው። keep it down እረፍ አቁም ተው እረፍ አቁም ለማለት cut it out እንላለን። cut it out just cut it out በጣም አሪፍ ነው ጥሩ ነው ይሄ sounds great እንላለን ማለት ነው። sounds great እርሳው በቃ እርሳው get over it እንላለን ማለት ነው። get over it